ሰላም የዩቲዩብ ቤተሰቦቼ በዛሬው ዕለት ጉድ የሚያስብሉ ሰበር መረጃዎች በዓለም አቀፍ ደረጃ ተሰምተዋል። ይህንን የዩቲዩብ ቻናል ሰብስክራይብ አድርጋችሁ እንድታልፉ በማሳሰብ ወደ መረጃዎቹ እናልፋለን። በቅድሚያም አርዕስተ ዜናዎች። አሜሪካ ኢራን ላይ ጥላው የነበረውን ማዕቀብ ለጊዜውም ቢሆን ማንሳቷን አስታወቀች። ኢራን ወደ እንግሊዙ የዲያጎ ጋርሺያ የጦር ሰፈር ሚሳኤል ማስወንጨፏ ተገለጸ። የእስራኤል ጦር በደቡብ ሊባኖስ ከ4 በላይ የሂዝቦላ አባላትን መግደሉ ተገለጸ። ዶናልድ ትራምፕ ጦርነቱን በማንኛውም ቅጽበት ለማቆም ዝግጁ ሊሆኑ እንደሚችሉ የቀድሞው የጸጥታ አማካሪ ተናገሩ። አሜሪካ ኢራን ላይ ጥቃቶችን ለመሰንዘር እንዲያስችላት የጦር ሰፈሮቿን እንድትጠቀም እንግሊዝ መፍቀዷ ተገለጸ። የመካከለኛው ምስራቅ ውጥረት የዓለም አቀፍ የነዳጅ ገበያውን ክፉኛ እየጎዳው እንደሆነ ተገለጸ። አሁን ዜናዎቹን በዝርዝር እናሰማለን። ኢራን በህንድ ውቅያኖስ ላይ በሚገኘውና በብሪታንያና አሜሪካ በጋራ የሚተዳደረውን የዲያጎ ጋርሺያ የጦር ሰፈር 2 መካከለኛ ርቀት ተተኳሽ ባላስቲክ ሚሳኤሎች መተኮሷ ተረጋግጧል። ጥቃቱ የተፈጸመው ብሪታንያ የአሜሪካ የጦር ሰፈሮችን ለወታደራዊ ዘመቻ እንድትጠቀም ፈቅጃለሁ የሚል ውሳኔ ካሳለፈች ከጥቂት ሰዓታት በኋላ እንደነበረ ቢቢሲ ዘግቧል። እንደ ወታደራዊ ምንጮቹ መረጃ የኢራን ሙከራ ሳይሳካ መቅረቱንና አንደኛው ሚሳኤል በበረራ ላይ ያለ ሲከሽፍ፣ ሁለተኛው ደግሞ በአሜሪካ የጦር ሰፈር በተተኮሰ ጥቃት መከላከያ ኢላማውን ሳይመታ ተመቶ ወድቋል። ይሄ ጥቃት የኢራን የሚሳኤል አቅም በተመለከተ ትልቅ ስጋትን ፈጥሯል። ቀደም ሲል የኢራን ሚሳኤሎች መድረስ የሚችሉት 2000 ኪሎ ሜትር እንደሆነ ቢታመኑም የዲያጎ ጋርሺያ የጦር ሰፈር ግን ከኢራን 3800 ኪሎ ሜትር ርቀት ላይ የሚገኝ በመሆኑ የቴህራን ወታደራዊ አቅም በከፍተኛ ሁኔታ ማደጉን አመልክቷል። የብሪታንያ መከላከያ ሚኒስቴር ጥቃቱን በቀጥታ ከማረጋገጥ ወይም ደግሞ ከመርካር ተቆጥቧል። ሆኖም ባወጣው መግለጫ ግን የኢራን ያልተገራ ጥቃትን ያወገዘ ሲሆን የብሪታንያ አየር ኃይል በቀጠናው የሚገኙ ዜጎችን ለመጠበቅ ዝግጁ መሆኑን ገልጿል። አሜሪካ ኢራን ላይ ጥላው የነበረውን ማዕቀብ ለጊዜው ማንሳቷን አስታወቀች። የነዳጅ ዋጋ በከፍተኛ ሁኔታ መናሩን ተከትሎ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለዓመታት የቆየውን የኢራን ነዳጅ ማዕቀብ በከፊል አንስቷል። የአሜሪካው የግምጃ ቤት ሚኒስትር ስኮት ቤሰንት እንደገለጹት በአሁኑ ወቅት በባህር ላይ ተጭነው የቆዩ የኢራን የነዳጅ ምርቶች ለዓለም ገበያ እንዲቀርቡ ለአጭር ጊዜ የሚቆይ ፈቃድን ሰጥቷል። ይሄ ውሳኔ የተላለፈው የነዳጅ ዋጋ ካለፈው ዓመት ጋር ሲነጻጸር 53 በመቶ በመጨመሩና አንድ በርሜል ድፍድፍ ነዳጅ $112 በመድረሱ ነው። አሜሪካ ይህንን እርምጃ የወሰደችው የገበያው መናወጥ ለመቆጣጠር ቢሆንም ውሳኔው ግን አደገኛና ያልተጠበቀ የፖሊሲ ለውጥ ተብሎ እየተተቸ ይገኛል። እንደ ሚኒስትሩ ገለጻ ይሄ ፈቃድ እስከ ሚያዝያ 12 ቀን 2018 ዓ.ም ድረስ የሚቆይ ሲሆን 140 ሚሊዮን በርሜል የሚጠጋ ነዳጅ ወደ ዓለም ገበያ በፍጥነት እንዲገባ ያስችላል ተብሏል። ከጦርነቱ በፊት ኢራን ነዳጇን በርካሽ ዋጋ ለቻይና ብቻ ትሸጥ የነበረ ሲሆን አሁን ግን እንደ ህንድ፣ ጃፓንና ማሌዥያ ያሉ ሀገራት ነዳጁን እንዲገዙ እድል ይፈጥርላቸዋልም ተብሏል። ይሁን እንጂ የዘርፉ ባለሙያዎች ውሳኔውን እብደት ነው ሲሉ እየተቹ ይገኛሉ። ምክንያቱም አሜሪካ ራሷ ለምትዋጋው የኢራን መንግስት የገቢ ምንጭ መፍቀዷ የጦርነት አቅሟን ሊያጠናክር ይችላል የሚል ስጋት ስላላቸው ነው። ፕሬዝዳንት ትራምፕ ግን የነዳጅ ዋጋን ለማረጋጋት አስፈላጊውን ሁሉ እናደርጋለን ሲሉ ምላሽ ሰጥተዋል። በመካከለኛው ምስራቅ ያለው ጦርነት ከተቀሰቀሰ ወዲህ በዓለም ላይ ከሚሸጠው ነዳጅ 1/5 የሚያልፍበት የሆርሙዝ ባህረ ሰላጤ እንቅስቃሴው ተገቷል። ይህም በዓለም አቀፍ ደረጃ 10 በመቶ የሚሆነውን የነዳጅ አቅርቦት ከገበያ ውጭ እንዲሆን አድርጎታል። አሜሪካ ከዚህ ቀደም በሩሲያ ነዳጅ ላይ የጣለችውን ማዕቀብ በተመሳሳይ ሁኔታ ማላላቷ በአውሮፓ መሪዎች ዘንድ ከፍተኛ ተቃውሞ አስነስቶ የነበረ ሲሆን አሁንም በኢራን ላይ የወሰደችውን እርምጃ ተመሳሳይ ውግዘት እያስነሳ ይገኛል። የእስራኤል ጦር በደቡብ ሊባኖስ ከ4 በላይ የሂዝቦላ አባላትን መግደሉን አስታወቀ። የእስራኤል መከላከያ ኃይል ወይም አይዲኤፍ በደቡብ ሊባኖስ ከሂዝቦላ ታጣቂዎች ጋር ባደረገው የተኩስ ልውውጥ 4 ሰዎችን መግደሉን አስታውቋል። የእስራኤል መከላከያ ኃይል የአረበኛ ቋንቋ ቃል አቀባይ አቪቻይ አድራይ እንደገለጹት የእስራኤል ወታደሮች በርካታ የሂዝቦላ አባላትን መመልከታቸውንና አርብ ምሽት አንዱን መግደላቸውን ተናግረዋል። ቃል አቀባዩ አክለውም በእስራኤል ወታደሮች ላይ ተኩስ የከፈቱ ሌሎች የሂዝቦላ አባላት በአየር ኃይል ጥቃት ኢላማ መደረጋቸውንም ገልጸዋል። በተጨማሪም በታንክ በተከፈተ ተኩስ ሌሎች 3 ሰዎች መገደላቸውን የገለጹት ቃል አቀባዩ በእስራኤል ወገን ግን የደረሰ ምንም አይነት ጉዳት አለመኖሩን አረጋግጠዋል። ከዚህ ባለፈ የእስራኤል አየር ኃይል በሊባኖስ መዲና ቤሩት በሚገኘው የሂዝቦላ ዋና መስሪያ ቤት ጥቃት መፈጸሙን ተነግሯል። በሌላ በኩል ከኢራን የተተኮሱ ሚሳኤሎች መኖራቸውን ተከትሎ በመካከለኛው እስራኤል በሚገኙ የጥቃት ስፍራዎች የነፍስ አድን ሰራተኞች የተንቀሳቀሱ መሆኑን መከላከያ ኃይሉ በቴሌግራም ገጹ ባወጣው መረጃ አመልክቷል። ዶናልድ ትራምፕ ጦርነቱን በማንኛውም ቅጽበት ለማቆም ዝግጁ ሊሆኑ እንደሚችሉ የቀድሞ የጸጥታ አማካሪ ተናገሩ። የቀድሞ ዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን ከፈረንሳይ የዜና ወኪል ፍራንስ 24 ጋር ባደረጉት ቆይታ ፕሬዝዳንት ዶናልድ ትራምፕ ጦርነቱን በማንኛውም ቅጽበት ለማቆም ዝግጁ ሊሆኑ ይችላሉ ሲሉ ገልጸዋል። ቦልተን አክለውም ትራምፕ በኢራን የስርዓት ለውጥ ወይም ሪጂም ቼንጅ ለማምጣት የነበራቸው አቋም በድንገት መቀየሩ ሚስጥር እንደሆነባቸውና የኢራን ተቃዋሚዎች በቂ ድጋፍ እያገኙ አለመሆኑን አስጠንቅቀዋል። እንደ አውሮፓውያን አቆጣጠር ከ2018 እስከ 2019 የትራምፕ አማካሪ የነበሩት ቦልተን በኢራን
የስርዓት ለውጥ እንዲመጣ ለረጅም ጊዜ ቢወተውቱም ትራምፕ ግን ሐሳቡ ውድቅ ማድረጋቸውን ተናግረዋል። ሌሎች አማካሪዎች በሆርሙዝ ባህረ ሰላጤና በባህረ ሰላጤው ሀገራት ላይ ጥቃት ሊሰነዘር ይችላል የሚል ስጋት ቢያሳድሩም አሁን ላይ የፕሬዝዳንቱ ልብ ለምን እንደተቀየረ ግልጽ እንዳልሆነላቸው ተናግረዋል። በኢራን የስርዓት ለውጥ ለማምጣት ለተቃዋሚ ኃይሎች የገንዘብ፣ የኮሙኒኬሽንና ምናልባትም የጦር መሳሪያ ድጋፍ እንደሚያስፈልግ ቦልተን ጠቁመዋል። ይሁን እንጂ እስካሁን ባለው መረጃ መሰረት እንዲህ አይነት ድጋፎች እየቀረቡ እንዳልሆነ ተናግረዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲንም በዋሽንግተንና በቴህራን መካከል ለማስታረቅ ያቀረቡትን ጥያቄ ተስፋ ቢስ ጥረት ሲሉ ቦልተን አጣጥለውታል። ፑቲን ይህንን ያደረጉት በትራምፕ ዘንድ ተቀባይነትን አግኝተው በኋላ ላይ በዩክሬን ጉዳይ የራሳቸውን ጥቅም ለማስከበር እንደሆነ ተናግረዋል። አሜሪካ በኢራን ላይ ስኬታማ እንድትሆን ትዕግስትና ጽናት እንደሚያስፈልግ የጠቀሱት ቦልተን እነዚህ ሁለቱ ባህሪያት ደግሞ የትራምፕ ጠንካራ ጎኖች አይደሉም ሲል ወርፏቸዋል። እንግሊዝ አሜሪካ በሆርሙዝ ሸለቆ ላይ ጥቃት የሚሰነዝሩ የኢራን ይዞታዎችን ለመምታት የእንግሊዝ ጦር ሰፈሮች እንድትጠቀም ተስማማች። ቀደም ሲል ጠቅላይ ሚኒስትር ሰር ኪር ስታርመር የአሜሪካ ኃይሎች የጦር ሰፈሮች እንዲጠቀሙ የፈቀዱት የእንግሊዝ ጥቅም ወይም የዜጎችን ሕይወት አደጋ ላይ የሚጥሉ የኢራን ሚሳኤሎችን ለመከላከል ለሚደረጉ ጥበቃ ስራዎች ብቻ ነበረ። ሆኖም ዓርብ ዕለት የጠቅላይ ሚኒስትሩ ጽሕፈት ቤት እንደገለጸው ሚኒስቴሮች በዚህ አስፈላጊ የነዳጅ ማጓጓዣ መስመር ላይ የሚገኙ መርከቦችን ለመጠበቅ ሲባል የጥቃት ኢላማዎቹ ላይ እንዲሳተፉ ፈቅደዋል። ይሄ ውሳኔ አሁንም በጋራ ራስን የመከላከል መርህ ላይ የተመሰረተ መሆኑን ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግሊዝ ከዚህ ቀደምም በበለጠ ፍጥነት እርምጃ መውሰድ ነበረባት ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አርጋኒ በበኩላቸው ሰር ኪር የእንግሊዝ ዜጎችን ሕይወት አደጋ ላይ እየጣሉ ነው ሲሉ ከሰዋል። ይህንን የእንግሊዝ ውሳኔ ከፍተኛ የፖለቲካ ትችት አስከትሏል። የኮንሰርቫቲቭ መሪ የሆኑት ኬሚ ባዴኖክ ውሳኔውን የመጨረሻ ግዙፍ የአቋም መለወጥ ወይም ዩተርን ነው ሲሉ ጠርተውታል። የሊበራል ዲሞክራቲክ ፓርቲ ተወካይ ካሊ ሚለር በበኩላቸው እንግሊዝ በትራምፕ አደገኛ ዘቅት ውስጥ እየተሳበች ነው በማለት ስምምነቱ በፓርላማ ድምጽ እንዲሰጥበት ጠይቀዋል። አሜሪካ ጥቅም ላይ የምታውላቸው የእንግሊዝ የጦር ሰፈሮች በግሌስተርሻየር የሚገኘው አርኤፍ ፌርፎርድ እና በህንድ ውቅያኖስ የሚገኘው ዲየጎ ጋርሺያ ናቸው። በአሁኑ ወቅት የሆርሙዝ ሸለቆ በአሜሪካና በእስራኤል የቦምብ ጥቃት ምክንያት ኢራን በምትወስደው የአጸፋ እርምጃ ሳቢያ ተዘግቷል። ከጦርነቱ በፊት በቀን በአማካይ 138 መርከቦች በዚህ መስመር ያልፉ የነበረ ቢሆንም ከመጋቢት መጀመሪያ ጀምሮ ግን 100 መርከቦች ብቻ ማለፋቸውን የቢቢሲ መረጃ ያሳያል። የእንግሊዝ የውጭ ጉዳይ ሚኒስትር ኦቤት ኩፐር የኢራን ንግድ የለሽ ጥቃቶችና የሆርሙዝ ሸለቆ መዘጋትን አውግዘዋል። በሌላ በኩል ኢራን ይህንን የእንግሊዝ ውሳኔ በጥቃት ላይ እንደመሳተፍ እንደምትቆጥረውና ራስን የመከላከል መብቷን እንደምትጠቀም አስታውቃለች። የመካከለኛው ምስራቅ ውጥረት የዓለም አቀፍ የነዳጅ ገበያውን ክፉኛ እየጎዳው እንደሆነ ተገለጸ። በእስራኤል በሂዝቦላህና በኢራን መካከል እየተካረረ የመጣው ወታደራዊ ግጭት አሁን ላይ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ መዋዠቅ እያስከተለ ይገኛል። በተለይ በኢራን የነዳጅ ማጣሪያዎች ላይ ጥቃት ሊሰነዘር ይችላል የሚለው ስጋትና ወሳኝ የሆርሙዝ ሸለቆ የመዘጋት ዕድል የነዳጅ ገበያ ተንታኞችን ስጋት ላይ ጥሏል። ባለፉት ጥቂት ቀናትም የድፍድፍ ነዳጅ ዋጋ ጭማሪ ማሳየቱ ተስተውሏል። ለዚህም ዋነኛው ምክንያት ኢራን በቀን በሚሊዮን የሚቆጠር በርሜል ነዳጅ ወደ ዓለም ገበያ የምታቀርብ በመሆኗ አቅርቦቱ ሊስተጓጎል ይችላል የሚለውን ስጋት ዋጋው እንዲንር አድርጎታል። ከዚህ በተጨማሪ በየመን የሚገኙ የሁቲ አማጽያን በቀይ ባህር በነዳጅ ጫኝ መርከቦች ላይ የሚያደርሱት ጥቃት የመርከብ መድን ዋጋን በመጨመሩ ለዋጋው መናር ተጨማሪ ምክንያት ሆኗል። ይህ የነዳጅ ዋጋ መጨመር እንደ ኢትዮጵያ ባሉ ነዳጅን ከውጭ በሚያስገቡ ሀገራት ላይ የራሱ የሆነ ጫና አለው ተብሏል። ዋጋው በጨመረ ቁጥር የውጭ ምንዛሬ እጥረታቸው የሚባባስ ሲሆን ይህም በትራንስፖርትና በመሰረታዊ ሸቀጣሸቀጥ ላይ ከፍተኛ የዋጋ ጭማሪ ያስከትላል። በአጠቃላይ የመካከለኛው ምስራቅ ጦርነት ከወታደራዊ ግጭትነቱ ባለፈ የዓለምን ኢኮኖሚ የጀርባ አጥንት የሆነውን የነዳጅን ዘርፍ በእጅጉ እየተፈታተነው ይገኛል። የትራምፕ አስተዳደር የሚወስደው ቀጣይ እርምጃም የነዳጅን ዋጋ መረጋጋት አለመረጋጋቱን የሚወስን ይሆናል ሲሉ የዘርፉ ተንታኞች ይገልጻሉ። ክቡራን የዩቲዩብ ቤተሰቦቻችን ለሰዓቱ ያዘጋጀላችሁ ዝርዝር ዜና ይሄን ይመስል ነበረ። ማንኛውም ሐሳብ አስተያየት ካላችሁ ኮሜንት መስጫው ላይ አሳውቁን። በቀጣይ እስከምንገናኝ መልካም ጊዜ